ግን ደግሞ ቀለበት አድርጋልኛል አይደል? እንደምትወደኝ ማውቃለሁ። ግን ለምንድን ነው እንደዚህ በፍርሃት የተዋጥኩት? ሉላ አርግዣለሁ ብቻ እንዳትይኝ። አርግዝሻል? አዎ፣ የ3 ሳምንት ጽንስ በወድሻለሁ ብለውኛል። ምን? የ3 ወር ጽንስ ማለት? የ3 ሳምንት ነው ያልኩ። ያለኔ ጉዳይ አይደለም። ሉላ ምንድን ነው እየሰራሽ ያለሽው ነገር? ገና ለገና ልጅ ወዳለው ስላልኩሽ የምሬ ነው እንደሚመስልሽ? ምን እያልክ ነው ሞገስ? ይኸውልሽ ሰምኛለሽ፣ ስለምትዩ ጽንስ ምንም የማውቅልሽ ነገር የለም። ለፍቅር በተኛ ለጸባ ረግዝቻለሁ። እባክህ ሞገስ እያስጨነከኝ ነው። ለነገሩ አንቺ የምታደርጊ እኔ ነኝ ቀለበት አድርጌ ሚስት እንድትጫወች ያደረኩሽ። እባክህ ሞገስ አቁም። ለማንኛውም የኔና አንቺ ፍቅር እዚህ ጋር ያበቃል። ስለምትዩ ጽንስ ደግሞ ምንም ነገር የማውቅልሽ ነገር የለም። ምንም ነገር አላውቅልሽም። ከዚህ በኋላ መንገዳችን ለየቀን ነው። እሺ እባክህ ሞገስ። ቆይ ምንድን ነው እሱ ያምከው? ቆይ ምን እያልክ ነው? አደርጋለሁ ሞገስ። ብትፈልግ ደብድበኝ፣ እነቀኝ፣ ብቻ በቃ ይቅርታህን ብቻ ስጠኝ እባክህ። ከእንደንቺ አይነት አስመሳይ ሰው ጋር የማወራበት ምንም አይነት ትርፍ ጊዜ የለኝም። ብሩክ ዋይ ዛሬ ማለት ነው ድራማም ቢሆን እንደኔ በጣም የተናደዳችሁ ሞገስ ሉላን በተናገረው ቃላት እንዴት ነው ጋይስ? ያልተሰማችሁም አልደበራችሁም? እስኪ ጋይስ ስሜታችሁ እንዴት ነበረ? እኔ ምር በጣም ነው የደነገጥኩት፣ በጣም ነው የተናደድኩትም። ከመደንገጥ በላይ በጣም ነው የተናደድኩት የምር ማለት ነው። ለምን ታውቃላችሁ? ማለት በቃ እንዴ ፕራንክ ነው በሉ ምናምን እያልኩኝ ነበር። ግን ጋይስ የምር ያስጠላል። እናንተ ምንም ቀልድ ቢሆን ማለት ነው አንዳንድ በርግጥ ይሄ የእውነታውን ዓለም ነው ጋድ ነው ነጠብራቅ የሚያደርገውና የምርም እንደዚህ ሆናችሁ አንዳንዴ ማለት ብዙ ወንዶቹም እንደዚህ ናቸው፣ ሴቶቹም እንደዚህ ናቸው ማለት አይቻልም። ሁሉም የግል የራሱ የሆነ ጸባይ፣ የራሱ የሆነ ባህሪ፣ የራሱ የሆነ እንትን አለው። ግን ደግሞ በጣም የገረመኝ ነገር በቃ በጣም የገረመኝና በቃ የሆነ ትምህርት ያስወስዳል። እንግዲህ ሉላ ማለት የሞገስ በጣም ሁሉ ነገሩ ነች ማለት እኔ እንጃ ማርያምን ለሷ ብሎ ብዙ እሱ መከራዎችን ከፍሏል። ግን ደግሞ እሷም ደግሞ ብዙ ኢቭን ማትወደው ልጅ ያገባችሁ ለሱ ብላ ነው። እሷ ብትጠፋ ወይ የሆነ ቦታ ብትሄድ የመጀመሪያ እርምጃቸው የዝናና ቤተሰቦቹ ሞገስ ላይ እንደሆነ ስለምታቅ ያን ነገር ላለ ማድረግ ወይም ደግሞ እሱ ሌላ አደጋ እንዲገባ ስላልፈለገች ማትወደውን ማታፈቅረውን ላይኗ እንኳን ማየት ማትፈልገው ዝና ጋር ከ8 አመት በላይ ነው የቆየችው። ያን ሁሉ ስቃይ ስትሰቃይ ከዛ ሲቀጥል ደግሞ እንግዲህ ወደ እሱ ጋር እሱ እንኳን ካስመለጣትና ካመጣት በኋላ ብዙ አይነት ቻሌንጆች ገጥሟቸው ነበር። ያው ዝና ከዝና ለማስመለጥ ዝና ጋር የነበረው ግብ ሞገስ በጣም ብዙ ነገር አድርጓል። በመጨረሻም እንግዲህ ከዝና መልጣ ከዛም ደግሞ ዝና መልሶ ሉላን ሲወስዳት በቃ በጣም ከባድ ነበር። በተለይ ደግሞ ብሩክ ምሳሌ ለማሳከም የመጀመሪያ ብር ጎሎበት ያ ብሩ ሲለቀቅለት ብሩክ ሞገስና ሉላ አሉበት ክላሳቸው ድረስ መጥቶ ሉላን አሳልፎ ሲሰጣት አሁን ያ ሰዓት የነበረው ነገር በጣም ከባድ ነበርና ግን እግዚአብሔር ቸር አምላክ ነው። በሰዎች አድሮ ብዙ ነገር ያደርጋልና በጣም የሚያስደስተው ነገር የመጨረሻው ደስ የሚለው ፓርት እሱ ነውና እንግዲህ ያን ሁሉ መከራ አልፈው ያን ሁሉ ችግር ታልፎ አሁን ላይ በጣም ደስ በሚል መታና ያሉት ቢያንስ እንኳን ሙሉ በሙሉ ባይባልም ገንዘባቸው ተመልሶላቸዋል ኦሬዲ። ያው የቤታቸው ጉዳይ ነው። እሱም ደግሞ በፕሮሰስ ላይ የሆነ ነገር ስለሆነ ሊመለስ ይችላል። ባይመለስም አሁን ላይ ቢያንስ ብር አላቸው፣ ድርጅታቸው ተላቋል። ይሄን ያኔ ከፈለጉም ቤት መግዛት የሚችሉ አሊያም ደግሞ የራሳቸውን የሆነ ካምፓኒ ወይም ድርጅት አንቀሳቀስ የሚችሉ ሰዎች ናቸው። ግን በዚህ አጋጣሚ ላይ በባለፈውም ምንድነው ምን እየሆንሽ ነው ምናምን እያላት ነበርና ቀርሞ እንኳን የሆነ ነገር ቲንክ አላደረገም። እሷ ግን ብንጋባ 80 ብታስርልኝ ያው በርግጥ ቀለበቱን አስረህልኛል፣ ግን ደግሞ በቃ ሄደን ቀለበንትን ብናስርማ 80 እያለችው ነበርና ሞገስ እንዴ ከምን ተነስተሽ ነው እንደዚህ የምትዩ? ተነጋጊ እንጂ ሉላ እንዴ ያለ ፕሮግራም ይሆናል እንዴ ያላት ነበር።
እሷ ለኬንስ በቃ ያሰበችውን አስባ ነው ታውቃላችሁ። ማለት በውስጧ ጥሩ ስሜት ስላልተሰማት ወደ ላይ ጎሜት ምናምን እያላት ነበርና እሱ ደግሞ ያው የእርግዝና ምልክትም አንዱ ስለሆነ በዛ አማካኝነት እንግዲህ በቃ ብዙ ነገር ተጨንቃ ነበረ። አስዌን መጨረሻ ላይ እንግዲህ ዛሬ ያው ሐኪም ቤት ሄዳ የሐኪም ቤት ውጤቷን መታሰት ነግረው ቀርማ እንግዲህ እሷ ለጓደኛዋ አውርታ ስለነበረ ወይም ለቅድስቴ ቀርማ ላይ በስልክ ደውላ ስለነገረችው ለብሩክ ያው ብሩክ እንግዲህ የሆነ ስጦታ ይዞላት መጥቷል ይመስለኛል። እሷ ግን ከስጦታውን በላይ የተናገረው አማርኛ በጣም ከባድ ስለነበር በጣም ነው የተናደደችበት። በነገራችን ላይ እሷ ብቻ አይደለችም፣ እኔ ራሱ በጣም ነው የከፋኝ፣ በጣም የተናደድኩት። ለምን ታውቃላችሁ? አንዳንዴ በቀልድ የተናገርናቸው ሰዎችን ቀልድ ያስመስለን፣ ግን ሰው ደካማ ጎኑ ስትናገሩ ወይም ስትሳደቡ ያ ሰው ምናልባት ወዶ ፈቅዶ ላይሆን ይችላል ያን ነገር ያመጣውና የምር የሌለ ስሜት ውስጥ ነው የምትገቡት። እግዚአብሔርን እኔ እንጃ ታውቃላችሁ። እግዚአብሔር እንደዛ አይነት ነገር ይሰውረን። አንደኛኛንም በሰዎች ላይ ያልሆነ ነገር ተናግረን ልባቸውን እንዲያንሰብር እግዚአብሔር እርዳን። ከዛ መቀጠል ደግሞ እኛንም ደግሞ እግዚአብሔር ጠብቀን ከእንደዛ አይነት መጥፎ ምላስ ካላቸው ሰዎችና ማለት ይሄ ነገር እኔም በትንሹም ቢሆን ደርሶብኝ ስላየሁት ነው ታውቃላችሁ። በትንሿ የምንናገራት በቀልድ እንኳን ስሬስ በዚህ በቁጣ መንፈስ ቀርቶ ከሱ የምትጠብቀው ብዙ ነገር ነች ልጅ። ምክንያቱም በቃ ብዙ መስዋዕትነት ከፍለዋል። ከዛሬ ነገ ህይወት እኖራለሁ እያለች በጉጉት ነው ካንተ ጋር መዝናናት ፈልጋለሁ ወዳለሁ። እሱም ደግሞ እንደሚወዳት ብዙ ነገር እንደሚያደርግ ታውቃለችና እሱን ነገር አይታ ነው እሷም የሆነ ነገር ማድረግ ያሰበችውና ያን ነገር ስትነግረው እንግዲህ በእርግጥ እሷን ፊት ፈርታ ነው ደንግጣ የተናገረችው። ምክንያቱም ለምን መቆጣጠሪያ አትወስጂም? ለምን ራስሽን ትሪት አታደርጊም? ከዚህ በሌላ ነገር ለምን እርግዝና እስከሚፈጠር ድረስ ለምን ዝም አልሽ ስለሚላት እሱን ነገር በመጀመሪያ ይቅርታ ብላ ነው እንግዲህ ወሬውን አወራችሁ ለራሱ። መጀመሪያ ይቅርታ ማለት ፈልጋለሁ፣ ምክንያቱም ይሄ ነገር ልክ አይደለም፣ ምክንያቱም አለ ፕሮግራም ነው። ሲቀጥል ደግሞ እኔ ነኝ ይሄን ነገር ማስተካከል የነበረብኝ። ከምን አንፃር ያው ያለውን ነገር መድኃኒትም መቆጣጠሪያም ሆነ ሁሉንም ነገር ወስጄ ትሪት ማድረግ ያለብኝ ራሴን እኔ ራሴ ስለሆንኩኝ፣ ስለዚህ በዚህ አማካኝነት እንግዲህ ያው ስህተቱ የራሴ ነው፣ ግን በጣም ይቅርታ አድርግልኝ፣ ደግሞ ያለው ነገር ይሄን ይመስላል ብላ ነበር ሀሳብ የሰጠችው። ግን እንደዛ ብትለውም እሱ ክፉ ነገር ከመናገር አላረፈም። ኤኒዌይ ግን ያው መጨረሻ ላይ ፕራንክ ነው ብሎ እንግዲህ ሰርፕራይዝ ይዞ መጥቶ ሰርፕራይዝ አድርጓታል። ግን ነው ከሷ ያ የሰጣ ሰርፕራይዝ ምናምን ከዛ በላይ የመጀመሪያዋን በቃ በጣም ይቅርታ ግን ያለው ነገር ይሄ ነው ብላ የሰነዘረችውን ቃላት እንዴ እኔ ቆንጆ ምን እናስጨንቆሽ ነው? ሲጀመርስ ይሄን ነገር የምታስቢው ለምን ነው? እግዚአብሔር ይመስገን እንዴ ሆነ አይደል እንዴ? እግዚአብሔር መጨረሻውን ያሳምረው። በቃ ምናልባት እግዚአብሔር ፈቃዱ ሆኖ ነው፣ እኛ ፈለግን አልፈለግን ሳይሆን እግዚአብሔር ስለፈቀደ ነው ማለት ነበረበት። ያው ትንሽ ሁላችንም ደብሮናል። በቀጣይ ክፍል እንገናኝ። ሰላም ቆይ